ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ሰሞኑን እጅግ በጣም የሚያሳዝንና ውይ የምንልበት ዜና በየሚዲያው ላይ እየወጣ እየተሰራጨ የሚገኘው የወንድማችን ኮሜዲያን እሸቱ መለሰን በተመለከተ አንዳንድ መረጃዎች እየወጡ ይገኛሉ። እነሱም ምንድን ናቸው? እንግዲህ ጊዜ ያነሳልም ይጥላልም። ይሄ ለሁሉም ሰው አዲስ ነገር አይደለም፣ ለህፃናት ካልሆነ ማለት ነው። እንግዲህ ጊዜ ያነሳል ይጥላል ስንል ህፃናቶችን በጣም ትንንሽ የሆኑ ህፃናቶች ላይገባቸው ይችላል እንጂ ነፍስ ያወቀ ሰው ሁሉ የጊዜን ጉዳይ በትንሹም ቢሆን ስለሚያይ በራሱም ላይ ስለሚደርስበት በሌላውም ሰው ላይ ስለሚያይ ለሁሉም ሰው አዲስ የሆነ ነገር አይደለምና እንግዲህ ወንድማችን ኮሜዲያን እሸቱን በጣም የምናከብረው የምንወደውና በበጎ አድራጎት ስራዎች ላይ ሲሳተፍ እናየዋለን። በማስታወቂያ ስራ እናውቀዋለን። ምንድነው አሁን ላይ የገጠመው? የዶንኪ ቲዩብ ቻናሉ በጣም ወርዶበት ዝቅ ብሎበት ስራው ተበላሽቶበት ተከታዮቹ ሁሉ ትተውት ማለት ነው። እንግዲህ የሰው ልጅ ሁልጊዜ ምንድነው ፍጹም የሆነ ሰው የለም። እኛ ሰዎች ነን። እናጠፋለን፣ ከጥፋታችን እንታረማለን፣ ትክክል ያልሆነውን ስራ ተምረንበት እናልፋለን። ያጠፋነውን የበደልናቸው ሰዎች አሉ የምንለበትን ጉዳይ ያበላሸነው ነገር ላይ ይቅርታ ጠይቀንበት እናልፋለን። እና እንደኛው እሸቱ ምንድነው ሰው ነው። ልክ ያጠፋል፣ ያበላሻል፣ ያስተካክላል፣ ይመለሳል፣ ከስተቱ ይማራል ማለት ነው። የትኛውም ሰው እንደዛ ስለሆነ ግን አሁን እየወጣና በጣም ሚዲያው ላይ ድምቅ ብሎ የሚታየው ነገር ምንድነው? የሰው ልጅ ስህተት ፈላጊ ሆነናል። የሆነ ሰው ስህተት ከሰራ ለዛ ለስህተት እንዴት ለምን ተሳሳተ ብሎ በጣም ይጮሃልና ሚዲያው ሁሉም ሰው በሆነች ስህተት ላይ ከተገኘ ያችን ስህተቱን እየተቀባበሉ ስለሚያጎሉበት ነገሮች ሁሉ ትክክል አስመስለውም ስለሚያወሩ ትክክልም ያልሆነውን ነገር በጣም ስለሚያካብዱ አስቸጋሪ እየሆነ መጥቷል ማለት ነው። እና ምንድነው የሁላችንም ሰው ላይ የምናገኘው ሰው ሆኖ የማይሳሳት ፍጹም የሆነ ሰው ጭራሽ የለም። ሰው ይሳሳታል፣ ከስህተቱ ይማራል። ትልቁ ነገር ግን ምንድነው? እኔ በራሴ የሚመስለኝ ማለት ነው ከስህተታችን መማርና ላጠፋነው ነገር ዝቅ ብለን ይቅርታ መጠየቅ። ይቅርታ ስንጠይቅና ከስህተታችን ስንማር ያጠፋነው ነገር ተስተካክሏል ብዬ ነው እኔ የማስበው። እንግዲህ አላውቅም የሌላውን ሀሳብ። ምንድነው ግን ወንድማችን ኮሜዲያን እሸቱ እንግዲህ ከዚህ በፊት የዋልድባ ገዳም ላይ ምናምን በሴቶች መግቢያ በዚህ ወጥቶ በዛ ገብቶ ተበላሽቶ እንደዚህ ማስታወቂያ ሊሰራ ሄዶ ትክክል አይደለም፣ አባቶች ወጡ፣ የተለያየ ነገር ተናገሩ፣ ትክክል አይደለም፣ ይቅርታ ሊጠይቅ ይገባል አሉ ተባለ፣ ተወራ። እሱም ስህተት የሆነውን ነገር አጣራ፣ ይቅርታ ጠየቀ። እዚህ ጋር የሰራው ስራ ትክክለኛ ፍጹም የሆነና ትክክል ያልሆነ ሊሆን ይችላል። ገዳማት የራሳቸው የሆነ ስትራቴጂ አላቸው። የራሳቸው የሆነ የገዳሙ ስነ ስርዓት አለው። ያ ስነ ስርዓት እኛ ከቤት ስንሄድ ስንወጣ እዛ ሄደን ረጅም ጊዜ እስካልኖርን እስካልተማርን እስካልገባን ድረስ ያንን የገዳም ስነ ስርዓት እናውቃለን ማለት አይደለም። ትክክል መስሎን ካደረግን ደግሞ የተበላሸ ነገር ካደረገን ይቅርታ ከጠየቀ ይቅርታ ትልቅ የሆነ ቦታ አለው ብዬ ነው እኔ የማስበው። ይቅርታ ሲጠይቅ ነበር። እንግዲህ ሰው ነው እንጂ ከባድ ፈጣሪ ለኛ ከባድ አይደለም ማለት ያንኳኳል። ሁልጊዜ በራችንን ያንኳኳል። ስናበላሽ፣ ስናጠፋ፣ ስንዋሽ፣ ስንሳደብ፣ ስንሰርቅ፣ ስንዘሙት በጣም ሚሊየን ነገር ስንሰራ የሁላችንን ፈጣሪ ማለት ነው በዚህ ጋር ቲጂ ነይ፣ በዚህ ጋር ተመለሺ፣ እንደዚህ እያለ ቤታችንን በራችንን ያንኳኳል። ከጥፋታችን እንታረማለን። ነገ አዲስ የሆነውን ቀን ደግሞ እግዚአብሔር በቸርነቱ ያሳድረንና የነገዋን ቀን ያሳየናል። ይሄ የማን ነው ስራ? የፈጣሪ ነው። የሰው ልጅ ስራ ግን
አንድን ስህተት ሰው ላይ ይፈልግና እሱማ እንደዚህ አይነት ነው እንደዚህ አይነት በጣም ኮተታችንን ያበዛብናል። ያም ሆነ ይህ ግን የሰው ልጅ በዚህ ዓለም ላይ ስትኖር ምንም አይጎዳህም ማለት አይደለም። ከፍም ሲያደርግህ ከፍታው ደስ ይላል፣ ዝቅም ሲያደርግህ ዝቅታው ያስጠላል። እና ምንድን ነው በይቅርታ መሀል ሁሉም ነገር ታድሷል፣ ወደ ነበረበት ተመልሷል ነው ይቅርታ መጠየቅ እኔ እንደሚገባኝና አሁን ይሄ ወንድማችን በጣም የምንወደው የምናከብረው እንደዛ ለመቄዶንያን እንቅልፍ ይዞ ተኝቶ አዳርኑም ቀኑንም ሲረዳ ሲሰበስብ የነበረ ጎበዝ ታታሪ ወጣት ወንድማችን ዛሬ ላይ ደግሞ የሆነ ነገሩ ዝቅ ሲል እንዴት በደብረ ሊባኖስ በተለያዩ ገዳሞች ስረዳ ሳግዝ የኖርኩ ልጃቸው ዛሬ ዝቅ ስል 31 ሰራተኞቼን ላባርር ነው የምከፍላቸው አጣው። እንዴት አንድ ሰው እንኳን አይዞክ የሚለኝ አላገኝም። እውነት የሰራሁትን ለህዝብ እንኳን ሚዲያ ላይ እንኳን ባይታወቅ አብረን የሰራናቸው አባቶች ያውቃሉ። እነሱ እንኳን እንዴት ዛሬ ላይ አይዞክ ልጄ አላሉኝም ብሎ ግርም ብሎታል ማለት ነው። እና ምንድነው ከዚህ ልጅ ላይ የምንማረው በእያንዳንዳችን ህይወት ላይ ያለ ነገር ስለሆነ አንድ ሰው በጣም መልካም ነገር አድርገንለት የተዘጋውን በሩን ከፍተንለት ብዙ ነገር እግዚአብሔር በእኛ ላይ አድሮ ለተቸገረ ሰው አድርገን ሰርተን እናውቅ ይሆናል። ያ ሰውዬ ግን ሲድንና ከዛ ከተዘጋበት በር ላይ ተከፍቶለት በራሱ በሁለት እግሩ መቆም ሲችል ወይም ከህመሙ ሲድን ወይም ደግሞ ከተቸገረው ችግር ላይ ሲላቀቅ ያ ሰውዬ ነገ እኔ ጎን ይቆማል ብለን ማሰባችን ምናልባትም ትክክል ላይሆን ይችላል። በጥሩ ስራችን ልክ ሊከፍለን የሚችለው ሰው ሳይሆን ፈጣሪ ብቻ ነው ማለት ነው። ማለት የምፈልገው አሁን እኔ ምንድነው በጣም የገረመኝና የታዘብኩት ነገር እንዴት 31 ሰራተኞችን ላሰናብት ነው ስል አይዞክ እንኳን የሚለኝ ሰው እንዴት የለም ያለው ነገር በጣም ነው የገረመኝ። እውነቱን እኮ ነው ማለት አሁን እዚህ ጋር ይሄ ትክክል ነው ይሄ ትክክል አይደለም ለማለት ሳይሆን የሰው ልጅ ስናደርግለትና ሲደረግለት ደስ ይለዋል። አድርገህ ከሄድክ በኋላ ግን ይረሳዋል። እንደዚህ ነን እኛ ሰዎች፣ እኔም ማለት ነው ሁሉ። አሁን እዚህ ጋር በጣም የምንተዛዘብበትና የሚገርም ነገር ቢኖር ምንድን ነው የሆነ ነገር ስናደርግ ለዛ ለሰውዬ ነገ ቆሞ እኔ ጎን ይቆማል ብለን ማሰብ መተው እንዳለብን ነው የተረዳሁት። ትክክል ላልሆን ይችላል፣ ግን እኔ እንደዛ ነው የተረዳሁት። ስለዚህ በስራችን ልክ የሚከፍለን ማን ነው? ፈጣሪ ነው እንጂ ከሰዎች ከጠበቅን በወደቅን ጊዜ ሰዎቹ እንዴት በጎኔ ሊቆሙ አልቻሉም የሚለውን ነገር ስናስብ ሊጎዳን ስለሚችል ጥሩ ነገር መጠበቅ ያለብን ከፈጣሪያችን ነው እንጂ ከሰዎች እንዳልሆነ ነው በዚህ ቪዲዮ የተማርነው። አሁን ግን እንግዲህ አንዳንድ ሰዎች ከጎኑ እየወጡም እየተናገሩም ይገኛሉ። ወደ ቀድሞ ህይወቱ ወደ ቀድሞ ስራው ከቀድሞ የበለጠ አድጎለትና ጥሩ ሆኖለት ወደ ስራው እንዲመለስ የሁላችንም ምኞት ነው። የሰው ልጅ ሲወድቅ አንወድም፣ ያስጠላልና በፊት ከነበረበት ሰራተኞቹም እንደዛው እንደነበረ እንዲሰሩ እነሱም የራሳቸው ጉሮሮ ስለሆነ ማለት ነው እሱም ወደ ነበረ ሞራሉ ተመልሶ እንደሚመለስ የነገ ተስፋችን ነው። ሁላችንም እንግዲህ ሼር እያደረጋችሁ ድምፁ እንዲሰማለትና በፊት የነበረው የስራ አቋሙ ሞራሉም እንዲመለስ የሁላችንም ምኞት ስለሆነ የሰው ልጅ ውድቀት ለሰው ልጅ ጠቃሚ አይደለም። የሰው ልጅ ከፍታ ነውና ለሰው ልጅ የሚጠቅመው ውድቀቱ ለኛ ምንም ስለማይጠቅመን ማለት ነው። ውድቀቱን አንፈልግም እና ኮሜዲያን እሸቱ መለሰ ወደ ነበረበት ቦታው እንዲመለስ እግዚአብሔር እንዲረዳው ምኞታችን ነው። እንግዲህ ህይወት ይቀጥላል፣ ስራም ይቀጥላል። እሱም ጠንካራ ሰራተኛ ነው። ወደፊት እንደሚቀጥል የሁላችንም ተስፋ ነው። ወደፊት እግዚአብሔር አምላክ እንዲያራምደው መጸለይ፣ ማገዝ፣ ሼር ማድረግ እና በሱ የዩቲዩብ ቻናል እየገባን ማየት ማገዝ እንዳለብን ነው የሚሰማኝ። እንግዲህ ሰራተኞቹም እንዳይበተኑበት ማለት ነው። ከዚህ በፊት ሲሰራና ሲያደርግ የነበረውን ሁሉ አሁንም ድጋሜ እንዲሰራና እንዲያደርግ